2% ወንዶች ብቻ የሚረዱት 4 የሴቶች ውሸቶች። እመነኝ፣ እነዚህ 4 ነገሮችን ካወቅ ለፍቅር ህይወት ያለህን ግምት ትቀይረዋለህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አንደኛ፣ ጥሩ ወንድ እንወዳለን ይላሉ፣ ግን በፍጹም ውሸታቸውን ነው። በአፋቸው እንደዛ ሊሉ ይችላሉ፣ ነገር ግን በጭራሽ ጥሩና ጨዋ ወንድ አይወዱም። ቢያገቡትም እንኳን በጣም እየጨቆኑ ያሰቃዩታል እንጂ በፍጹም የሚያከብሩት ወንድ አይሆንም። ሴቶች በተፈጥሯቸው የመገዛት ፍላጎት ስለሌላቸውና ለወንድ መገዛት ወይም መታዘዝ የበታችነት ስለሚመስላቸው ነው እንደዚህ በቀላሉ የሚሸውሉትንና የሚያሰቃዩትን ወንድ የሚፈልጉት። ጥሩ ወንድ የሚፈልጉት ጥሩነቱን ፈልገው ሳይሆን እንደፈለጉ ለማዘዝና በሱ ለመጫወት ስለሚመቻቸው ነው። ወንዶችን ለመቆጣጠር የሚያስችል የመጫወቻ ሜዳ መፍጠር ነው። ይህ ማለት ወንዶቹ ጥሩ ሲሆኑ እንደፈለጉ ማዘዝ፣ ማስፈራራትና በፈለጉት አቅጣጫ መምራት ስለሚችሉ ነው። ሴቶች በተፈጥሯቸው ለመታዘዝና ለመገዛት ዝግጁ አይደሉም። ይልቁንም መታዘዝን እንደ የበታችነት ስሜት ነው የሚመለከቱት። በግንኙነት ውስጥ አንድ ወንድ ከመጠን በላይ ደግና ታዛዥ ሲሆን፣ ሴቶች ያንን ወንድ እንደ መሪ ሳይሆን እንደ ተገዢ ነው የሚመለከቱት። ወንዱ በበዛ መጠን ሲታዘዝ ሴቷ የኃይል እርካታ ታገኛለች። ወንዱ ደግሞ በተጨቆነ ቁጥር ክብሩ እየቀነሰ በመምጣቱ መከበር አይኖርም። ሴቶች ጥሩ ወንድን የሚፈልጉት ለግለሰቡ ክብር ሳይሆን ለጥቅማቸው ሲሉ ነው። ለነሱ ጥሩ ወንድ ማለት እንደፈለጉ ማዘዣ መሳሪያ ነው። ለዚህ ነው ጥሩ የሆኑ ወንዶች ብዙ ጊዜ እንደ ተላላኪ ወይም እንደ መጫወቻ የሚታዩት። መከበር ሊኖር የሚችለው ወንዱ የራሱን ማንነትና አቋም ሲያሳይ ብቻ ነው። በቀላሉ የሚሸወድን ወንድ ስለሚመርጡ ግንኙነቱ መከበር የሌለበትና በጭቆና የታጀበ ይሆናል። እንደፈለገ የሚያዙትና የሚሸውዱት ይህ ወንድ ለነሱ ጥሩ ሰው ነው። ነገር ግን በተቃራኒው ደግሞ ይህ ለምን ይሆናል? ይሄ አግባብ አይደለም፣ እንደዚህ አታድርጊ፣ ይሄኛው መንገድ ልክ አይደለም፣ ይህ ንግግርሽ ትክክል አይደለም የሚላትን ወንድ እንደ ጨካኝ ነው የምትመለከተው። አብዛኞቹ ወንዶች በስሜትና በውጫዊ ውበት በመታለል የሴቶችን እውነተኛ የኃይል ፍላጎት መረዳት አይችሉም። ይህንን መረዳት የሚችሉት 2% የሚባለው የወንዶች ክፍል ሴቶች ወንዶች ላይ ያላቸውን የቁጥጥር ፍላጎትና የባህሪ ለውጥ በግልጽ ስለሚረዱ በቀላሉ በሴቶች ውሸትና ጥሩነት ላይ አይታለሉም። ይህም ግንኙነት በሴቶችና በወንዶች መካከል የሚደረግ የኃይል ትግል እንጂ በጋራ መከባበር ላይ የተመሰረተ ጥምረት አይደለም። ሁለተኛ፣ ነፃነትን እፈልጋለሁ የሚሉ ነፃነትን እፈልጋለሁ የሚለው የሴቶች ውሸት ብዙ ጊዜ በአፋቸው ነፃነትን እፈልጋለሁ ወይም የራሴ ቦታ መያዝ እፈልጋለሁ ይላሉ። ይህ ንግግር በዘመናዊ ዓለም ተቀባይነት ያለውና እንደ ጥንካሬ የሚታይ ነው። ነገር ግን ይህ እውነተኛ ፍላጎታቸው ሳይሆን ሌላ ትልቅ ስልታዊ ውሸት ነው። ሴቶች ነፃነት የሚሉትን ቃል እንደ ጋሻ ይጠቀሙበታል። ዋናው ግባቸው ግን በወንድ ቁጥጥር ስር መውደቅን መከላከል ብቻ ሳይሆን ለሚያደርጉት ማንኛውም ስህተት ወይም ውሳኔ ተጠያቂ መሆንን ለማስወገድ ነው። ነፃነቴን አትንካ ሲሉ በምሰራው ስራ አትግባ፣ ስለ ውሎዬ አትጠይቀኝ፣ በምፈልገው ሰዓት እንደፈለኩ ልኑር ማለት ነው። ሴቶች ነፃነት ይፈልጋሉ፣ ነገር ግን በተመሳሳይ ጊዜ ወንዶች ለሁሉ ነገር፣ ለምሳሌ ለገንዘብ፣ ለደህንነት፣ ለሚፈጠሩ ችግሮች መፍትሄ እንዲሰጡና ኃላፊነት እንዲወስዱ ይፈልጋሉ። ይህ ማለት ሴቶች ነፃነት የሚሉት ለራሳቸው ጥቅም እንጂ ከወንድ ጋር በኩል ደረጃ ለመኖር አይደለም። የራሳቸውን ጥቅም ሲፈልጉ የነፃነት መብታቸውን ያነሳሉ። ወንዱ ግን በምላሹ ድጋፍና ጥበቃ እንዲያደርግላቸው ይጠብቃሉ። ይህ ነፃነት የሚሉት መፈክር ወንዱ ራሱን ዝቅ አድርጎ እንዲመለከትና ሴቷን ካልጠየቅኩ፣ ነፃነቷን ከነጠቅኩ መጥፎ ሰው ነኝ ብሎ እንዲያስብ የሚያደርግ የስነ ልቦና ወጥመድ ነው። ይህን የጥፋተኝነት ስሜት በመጠቀም ሴቶች በግንኙነት ውስጥ የሚፈልጉትን ሁሉ ለማሳካትና ወንዱን ከማንኛውም ቁጥጥር ውጪ ለማድረግ ይጠቀሙበታል። ሴቶች በግንኙነት ውስጥ እውነተኛ ዓላማቸው የሚፈቀድላቸውን ያህል የኃይል ቁጥጥር ማግኘት ነው። ነፃነት የሚለው ቃል ደግሞ ይህን የኃይል ፍላጎት በሰብአዊ መብት ስም ለመሸፈን የሚጠቅማቸው ምርጥ መደበቂያ ነው። በአጭሩ ለሴቶች ነፃነት ማለት ከግንኙነት የሚጠብቁትን ድጋፍ እያገኙ ግንኙነቱ ሊያስገድዳቸው ከሚችለው ማንኛውም የጋራ ተጠያቂነት ነፃ ለመውጣት የሚጠቀሙበት ዘዴ ነው። ታዲያ እነዚህ 2% የሚሆኑ ወንዶች ይህንን ሲረዱ ሴቶች ነፃነት ሲሉ ምን ማለታቸው እንደሆነና ይህ ንግግር ለግንኙነቱ ጤንነት ሳይሆን ለግል ጥቅማቸው እንደተፈጠረ ይገነዘባሉ። ሶስተኛ፣ የሴቶች የተጎጂነት ዘዴ። ሴቶች በህብረተሰብ ዘንድ እንደ ምስኪን፣ እንደ የዋህ፣ በቀላሉ እንደሚጎዱ ፍጥረታት ተደርገው ይወሰዳሉ። ይህ ግን በብዙ ወንዶች ዘንድ የማይታይ ነገር ግን ለሴቶች ስልታዊ ጥቅማቸው ወሳኝ የሆነ ትልቅ ውሸታቸው ነው። ሴቶች በራሳቸው ስህተት ወይም በአንድ ድርጊት ምክንያት በወንዶች ተጠያቂ መሆን ሲጀምሩ ወዲያውኑ የሚጠቀሙበት መከላከያ እኔማ ምስኪን ነኝ፣ እኔ ምን አውቃለሁ፣ ለምን ትጮህብኛለህ የሚል የዋህነት ነው። ይህን የሚያደርጉት ወንዱን በስነ ልቦና ለመምታት ነው። ወንዱ በሴቷ ምስኪንነት ተታሎ እሱ ላይ የነበረውን ቁጣና ተጠያቂነት ትቶ ወደ ይቅርታ እንዲሄድ ይገደዳል።
በዚህም ሴቷ ከቁጥጥርና ከእውነት ማምለጥ ትችላለች። ሴቶች ከውጫዊ እይታቸው በተቃራኒ በውስጣቸው እጅግ በጣም አስሊዎች ናቸው። የዋህ የሚመስሉበት ሰዓት ጥቅማቸውን ለማግኘት ሲሉ የሚጠቀሙበት ድንቅ የቲያትር ስራ ነው። አንድ ወንድ እሷን ምስኪን ብሎ ሲያስብ ሴቷ በዚህ ሰዓት ወንዱን እየተጫወተችበት እንደሆነ አያውቅም። እያንዳንዱ ንግግራቸውና ድርጊታቸው በረቀቀ ስሌት የታጀበ ነው። ይህን ደግሞ ሊረዱ የሚችሉት ጥቂት ወንዶች ብቻ ናቸው። የተቀሩት ወንዶች የሴቷ ምስኪንነት ብቻ በመመልከት ይሸወዳሉ። በስተጀርባዋ ያለውን የቁጥጥር ፍላጎት ግን አያዩትም። ሴቶች የዋህ ነን ብለው ሲያቀርቡ ወንዶችን አንተ ጠንካራ ነህ፣ እኔ ደካማ ነኝ የሚል የተሳሳተ መልእክት ያስተላልፋል። ይህ መላው የውሸት ስልት ነው። ወንዱ ይህንን የውሸት ኃይል ሚዛን አምኖ ሲቀበል ሴቷ በወንዱ ላይ መጫወቻዋን መጀመር ትጀምራለች። ወንዱን እንደ ጠባቂ አድርገው በመሾም በሷ ፍላጎት ውስጥ እንዲሽከረከር ታደርገዋለች። ሴቶች የዋህነትን በመጠቀም ወንዶች በራሳቸው ላይ ጥፋተኝነት እንዲሰማቸው ያደርጋሉ። አንድ ነገር ሳይሳካ ሲቀር ወይም ግንኙነቱ በመጥፎ መንገድ ሲሄድ ሴቷ እኔማ ምንም አላደረኩም በማለት የየዋህነቷን ስም ትጠቀማለች። በዚህም ወንዱ ራሱን እየወቀሰ ሴቷን ለማጽናናትና እሷን ለማስደሰት ሲል የገዛ መብቱን አሳልፎ ይሰጣል። በአጭሩ የዋህነት ለሴቶች ከግንኙነት ከኃላፊነትና ከተጠያቂነት ለማምለጫ የሚጠቀሙበት የላቀ መሳሪያ ነው። ሴቶች የዋህ አይደሉም። ይልቁንም የዋህ መስለው መታየት የሚችሉበትን ረቂቅ የቁጥጥር ስልት በጥሩ ሁኔታ የተካኑ ናቸው። አራተኛ የትዳር ፍቅር ሳይሆን የጥቅም ፍላጎት። ብዙ ሴቶች በአፋቸው የመረጋጋት ስሜት የሚሰጥ ለትዳር የሚሆን ለቤተሰብ ቅድሚያ የሚሰጥ ወንድ እፈልጋለሁ ይላሉ። ይህ ማህበረሰባዊ ግዴታን የሚያሟላና ወንዶችን በቀላሉ የሚስብ ንግግር ነው። ግን ይህ ከሴቶች ትልቁ ውሸቶች መሃል አንዱ ነው። ሴቶች ቤተሰብ የሚለውን ቃል የሚያነሱት ከልባቸው የሚፈልጉት ስለሆነ ሳይሆን ወንዱን በአንድ ወጥመድ ውስጥ ለመቆለፍ ነው። ቤተሰብ እንደመመስረት ሲታሰብ ወንዱ የገንዘብ የጊዜና የጉልበት ኃላፊነት እንዲወስድ ይገደዳል። ሴቷ ደግሞ ይህንን የቤተሰብ መዋቅር እንደ ጋሻ በመጠቀም ወንዱን በቤቱ ውስጥ እንዲታሰር ወይም እንዲቆለፍ ታደርገዋለች። ሴቶች ረጋ ያለ ህይወት ሲሉ የሚፈልጉት ወንዱ ሁል ጊዜ በዙሪያቸው እንዲሽከረከር ያላቸውን ሁሉ ለቤተሰብ እንዲያውሉ ነው። አንድ ወንድ ለቤተሰብ ሲል ስራውን፣ ጊዜውንና ማህበራዊ ህይወቱን ሁሉ ሲታው ሴቷ በወንዱ ላይ የነበራትን ቁጥጥር ሙሉ በሙሉ አጠናከረች ማለት ነው። ስለዚህ ለቤተሰብ ታማኝ መሆን የሚለው ነገር ወንዱ የራሱን ማንነት ጥሎ ለሴቷ ቁጥጥር እንዲገዛ የሚደረግበት ስልት ነው። ሴቶች የሚፈልጉት ቤተሰብን ሳይሆን ለቤተሰብ ብለው ሁሉን ነገር የሚያሟላ ወንድ ነው። ወንዱ ለቤተሰብ መረጋጋት ሲል በጨመረ ቁጥር ሴቷ በወንዱ ላይ ያላት ስልጣን እየጨመረ ይሄዳል። ለቤተሰብ እየተባለ የሚደረግ መስዋዕትነት ሁሉ በስተመጨረሻ ወንዱን ለሴቷ ፍላጎት ማጎሪያ ይሆናል። ሴቶች ትዳር እፈልጋለሁ ሲሉ የራሳቸውን የወደፊት ደህንነት ለማረጋገጥ ወንድን ለመጠቀም ያቀዱ ስሌት ነው። ትዳር መልካም ነው፣ መለኮታዊ ስጦታም ነው። ነገር ግን እነሱ ለራሳቸው ጥቅም ብቻ የሚጠቀሙበት መንገድ አድርገውታል። በመጨረሻም ያ የነበረው የቤተሰብ ፍላጎት ጭንብል ተገፎ የሴት እውነተኛ የቁጥጥር ፍላጎት ወደ መድረክ ይመጣል። ወንዱ የገባበትን የቤተሰብ ወጥመድ ከተረዳ በኋላ ለመውጣት ቢሞክር እንኳን በሕግ ወይም በማህበረሰብ ጫና እንዳይወጣ ይደረጋል። በአጭሩ ቤተሰብና ትዳር ለሴቶች የሚፈልጉትን የኢኮኖሚ ድጋፍ፣ የጥበቃና የቁጥጥር ስልጣን ለማግኘት የሚጠቀሙበት ትልቁ የረቀቀ ወጥመድ ነው። እነዚህ 2% ወንዶች ብቻ ይህንን እውነት ሲረዱ የሴቶችን የቤተሰብ ፍላጎትና እውነተኛ ስሜት ሳይሆን ወንድን የማዳከሚያና የመቆጣጠሪያ ስልት አድርገው ይቆጥሩታል። ይህን ሁሉ ካለም በኋላ ግን ሁሉም ሴቶች እንደዚህ ናቸው ማለት አይደለም። ይህ እውነት ግን የአብዛኞቹን ሴቶች የልብና የአእምሮ ሐሳባቸው ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።